ኤርትራና ኢትዮጵያ ዋጋ የከፈሉ ይመስለኛል። ኢትዮጵያና ኤርትራ በዚህ ጉዳይ ላይ ሳይበሉ አልቀረም። ሁለቱ ሀገራት በቀይ ባህር ሁለቱም አንዱ እኔ በናምን በሚባባሉበት ሰዓት በመሀል ገብተው ኢትዮጵያና ኤርትራን ያስበላ አንድ ድርጊት በቀይ ባህር ተፈጽሟል። ይህ እንግዲህ እስካሁን ግልጽ ባይሆንም ሳውዲ አረቢያ አዲስ ወታደራዊ ጥምረት ቀይ ባህር ላይ አቋቁማለች። በዚህ አካባቢ ካቋቋመችው ኃይሎች መካከል 14 ሀገራት ተሳታፊዎች ሆነዋል። በዚህ ጉዳይ ላይ የኢትዮጵያ ስም አለመጠራቱ፣ በዚህ ጉዳይ ላይ የኤርትራ ስም አለመጠራቱ በጣም መነጋገሪያ ሆኗል። የኢትዮጵያ ስም እንኳን ባይጠራ አይገርምም። የኤርትራ ስም ግን አለመጠራቱ ምናልባትም በቀይ ባህር ፖለቲካ ላይ ኢትዮጵያና ኤርትራ አታስፈልጉም አይነት ትርጓሜ ሊሰጠው ይችላል። አረብ ኤምሬቶችን በዚህ ጉዳይ ላይ እንደሌለችበት ግልጽ ነው። የእሷ የተረጋገጠ ነው። ኦማንም ግልጽ ነው። የና ኢራን እንደምታውቁት ነው። ሶማሊያ በዚህ ጉዳይ ላይ አለች። ስለዚህ ሶማሊያ ለእስራኤል መንግስት ወይም ደግሞ ሶማሌላንድ ለምን እውቅና ተሰጣት በእስራኤል መንግስት በሚል አኩርፋ ነበረ። አሁን ግን የእስራኤል መንግስት በሚጠቅም መልኩ ከእስራኤል መንግስት ጎን የቆመ የፖለቲካ አካሄድ በግልጽ ለራሷ ጥቅም ቢሆንም በግልጽ ለአጣማሪዎቿ የቆመ ጥቅም ተደርጎ ሊወሰድ ቢችልም ግን ደግሞ ከፖለቲካ ጥቅም አንጻር ሁቲዎችን ለምጠላው እስራኤል በድጋሚ ደግሞ ደጋፊ ሆነው የሶማሊያ ፖለቲከኞች ቆመዋል ማለት ነውና ይህን ውስብስብ ያለ ፖለቲካ ምንድን ነው የሚለውን በስፋት እንዳስሰዋለን። እናንተ ግን ጤና ይስጥልን ውድ ተመልካቾቻችን እንዴት አላችሁ? ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። የሁላችሁንም ኮሜንት ምላሽ እሰጣለሁኝ በተቻለ መጠን ማለት ነው። አንዳንድ ጊዜ ከመብዛት አንጻር ላልፈው እችላለሁ። ከዛ ውጭ እናንተ ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ የተለያዩ ሀሳቦችን ስለምታጋሩ ቻናላችን ከፍ እንዲል ብዙ ስራዎችን ስለምታደርጉ እጅጉን አመሰግናችኋለሁ። እነ ቢፌር ትንሽ ጠፋ ብለዋል። እንግዲህ አይ ሆፕ ይመጣሉ። እናንተ ሜንሽን አድርጉላቸው። በጣም ወደ ተመልካቾቻችን ሁል ጊዜም ቢሆን ለእናንተ ታማኝ ሆነ መረጃ ነው ለማስረዳት ለማሳየት የምሞክረው። ከዛ ውጭ ምንም አይነት ወደ ግራም ወደ ቀኝም የሚያደርግ አላማ ኖሮኛ ያቅም ወደፊትም አይኖርም። ምክንያቱም አንደኛ ለእናንተም የገባሁት ቃል እንደዛ ነው። እናንተም በዛ መንገድ ነው የምትከታተሉት። አንዳንድ አልፎ አልፎ ደግሞ እንዲህ ስለሆነ የሚል ጥያቄ የምታነሱ አላችሁ። የስ ሁሉም ኮንሰርን ይኖረዋል። ሁሉም ሀሳቦች ይኖሩታል። ሁሉም ነገር ደግሞ በዛ ልክ መታየት ስላለበት ሁሌም አንድ አቅጣጫ ብቻ ልክ ነው ማለትም ስላልሆነ ሁላችሁም ለምታነሱት ጥያቄ አግባብ ያለው ምላሽ ለመስጠት እሞክራለሁኝ። ያ ማለት እኔ ወደፊትም ወደ ኋላም ግራ ቀኝም አንዳንድ ተቆርጦ የወጡ ሀሳቦች በጣም ሰፋ ካለ ማብራሪያ ውስጥ አንድ የተቆርጦ የተወሰደ ሀሳብን ሰዎች ሊያዘዋውሩ ይችሉ ይሆናል። ወይም ደግሞ አንዳንድ ነገር እንደዛ ሰው የሚፈልገውን ሊወስድ ስለሚችል እሱን እንዳታዩት ወይም ደግሞ ኤኒቲንግ እኔም ብትጠይቁኝ ጥሩ ማብራሪያ ሰጣችኋለሁ። እኔ ከየትኛውም ወገን የመሆን እቅዱም ውጥኑም የለኝም። እንደዛ ቢሆን እንደምታውቁት ብዙ አይነት ኦፖርቹኒቲዎች ይኖሩ ነበረ። ሰው እንደዛ አናረግም። ጊዜውን ጠብቆ በእናንተ በተወደዳችሁ ጓደኞቼ እንደዚሁም ደግሞ ባልደረቦቼም ጭምር ስለሆናችሁ በጣም ስለምትከታተሉኝም ከእናንተ ጋር ጊዜውን ጠብቆ ከፍ ስለምንል እርግጠኛም ስለሆንኩኝ ነው እና ብዙ ነገሮች ከዛ አንጻር እንድትወስዷቸው ፈልጋለሁ። ምክንያቱም በየትኛውም መለኪያና ካልኩሌሽን እናንተን ወይም ደግሞ የኔ አቋም ወደ ሆነ አቅጣጫ ሊሄድ አይችልም ፈጽሞ። ኢቭን በሀገራችን ጉዳይ ላይ እንኳን በተለይም ደግሞ ከውጭ ጉዳይ ፖሊሲ ወይም ደግሞ ከውጭ ፖሊሲያችን ከብሔራዊ ጥቅም አንጻር የሚቃኙ ነገሮችን ሁሉ በጥንቃቄ ነው እንጂ የምመለከተው። ኢትዮጵያዊ ስለሆንኩኝ የኢትዮጵያን ሀሳብም በአደባባይ እንዲጎላ የማድረግም ውጥኑም የለኝም። ያ ማለት ሀገራችን የሚጠቅም ከሆነ እናነሷለን፣ በደንብ እናሰፋዋለን። ግን ደግሞ እንደ ፕሮፓጋንዳ አይደለም። ሁሌም ትክክለኛውን መረጃ ማጋራት ስላለብን ማለት ነው እና በሱ እንድትረዱ ትፈልጋለሁኝ። ሁሌም መስተካከል ያለበትን ነገር ለማስተካከል ስለምጥር ማለት ነው። ተመልካቾቻችን ሁሌም ደግሞ እናንተን አስደስታችኋለሁ ማለትም አይደለም፣ ግን በብዙ ነገር በጎውን እየወሰድን ከዛም ደግሞ መስተካከል ያለበትን እያስተካከልን እንቀጥላለን ለማለት ነው። ቢካዝ ኮንሰርናችሁ ስለሚገባኝ ሚዲያው በአብዛኛው ተስፋ ስለሚያስቆርጣችሁ ዛሬ የሆነ እንግዲህ አስቸጋሪ ነገሮች ዓለም ላይ ስላሉ ከዓለምን ባሻገር በሀገራችን ፖለቲካን ፈታኝ ነገሮች ስላሉ ከሱ አንጻር ስጋታችሁን እጋራችኋለሁኝ፣ ወስደዋለሁ። ግን ሁልጊዜም ቢሆን
እኔ ልክ ያልሆንኩ ሲመስላችሁ አስተያየታችሁን ሰጡኛላችሁ። እኔ ደግሞ ምክንያቴንና የምመለስበትን ሁኔታዎች ደግሞ ሁሌም ክፍት ሆኜ እጠብቃችኋለሁ ለማለት ነው። ዛሬ እንግዲህ በሳውዲ አረቢያ አማካኝነት ይፋ የሆነው በቀይ ባህር በበብ ኤል መንደብ እንደዚሁም ደግሞ በኤደን ባህረ ሰላጤ በኩል አንድ ከባድ የጦር ጥምረት ተፈጥሯል። እዚህ ላይ እንግዲህ ኢትዮጵያ ተሳትፎ ከሌላት፣ ሀገራችን ተሳትፎ ከሌላት፣ ጎረቤታችን ኤርትራ ተሳትፎ ከሌላቸው ሁለቱም ኤርትራም ኢትዮጵያም ተበልተዋል ወይም ደግሞ ግሎባሊ በጣም በፖለቲካው መንገድ ተገፍተዋል የሚለውን አቋም እንድንወስድ ያስገድደናልና ብዙ ሰዎች ደግሞ ይሄን በትክክል ማየት እንደሚጠበቅባቸው ይሰማኛል። ምክንያቱም ሳውዲ አረቢያና እንግዲህ በጣም 13 ሀገራት በግልጽ ሳውዲን ጨምሮ 14 ሀገራት ፈርመውታል። የፈረሙት ወይም ደግሞ ሲግኔተሪዎቹ የተለያዩ ሀገራት ሆነው እነዚህ 14 ሀገራት ደግሞ በቀይ ባህር በህንድ ውቅያኖስ አካባቢ በበብ ኤል መንደብ ወይም ደግሞ በኤደን ባህረ ሰላጤ ላይ ያላቸውን እንቅስቃሴ ለመቆጣጠር ዓለም አቀፉን የውሃ መስመር ለመቆጣጠር ሳውዲን ጨምሮ በርካታ ሀገራት ናቸው። 14 ሀገራት በጠቅላላው መፈረማቸው አንደምታው ምንድን ነው? እዚህ ላይ በጥርጣሬም ይሁን በትክክል ኢትዮጵያ አለችበት፣ በጥርጣሬም ይሁን በትክክል ኤርትራ አለችበት የሚል መረጃ እስካሁን አላገኘንም። ስለዚህ ሁለቱም ሀገራት አስመራም አዲስ አበባም በቀይ ባህር ፖለቲካ ላይ ኢንክሉድ አለመደረጋቸው ምናልባት ሲወጣ መረጃው ልንመለከተው እንችላለን። እስካሁን ድረስ ከሳውዲ ውጭ ያለውን በትክክል መረዳት ስላልቻለን ካልሆነ በስተቀር እስካሁን ባለው ሁኔታ ግን የሁለቱ ስም በጥርጣሬም ይሁን በትክክልም ስማቸው ሜንሽን አለመደረጉ እርስ በርስ ጎረቤት ለጎረቤት ስንበላላ ሁለታችንም ወይም ደግሞ ኤርትራም ኢትዮጵያም ፖለቲካሊ በዓለም አቀፍ ደረጃ በቀይ ባህር ፖለቲካ ላይ እንደተበሉ የሚቆጠር ነው። እርግጠኛ መሆን የሚቻለው ግን ሳውዲ አረቢያ ባለችበት አረብ ኤምሬቶች ተሳታፊ እንደማትሆን ነው። የስ ተሳታፊ እንደማትሆን ግልጽ ሆኗል። ኦማንም እንደማትሳተፍ ግልጽ ሆኗል። ከነዚህ ሀገራት ውጭ ያለው ግን በአካባቢ የሚንቀሳቀሱ ኃይላት ከሳውዲ ጋር ተሰልፈው ስራ ይሰራሉ ተብሎ ይታሰባል። ኤንዌይ ሳውዲ አረቢያ እንግዲህ 14 ሀገራትን እሷን ጨምሮ ወታደራዊ ጥምረት ቀደም ሲል እንደነገርኳችሁ በዚህ በሁቲዎች አማካኝነት በየመን ሁቲዎች ማለት ነው አንሰራላ እየተባሉ በሚጠሩት በእነሱ አማካኝነት በቀይ ባህር አካባቢ በህንድ ውቅያኖስ በኤል መንደብና በኤደን ባህረ ሰላጤ አካባቢ ለሚፈጠረው የትኛውም አይነት ስጋት መርከቦች ዓለም አቀፍ መስመርን ተከትለው እንዲንቀሳቀሱ ከማድረግ አንጻር እሱን ለመጠበቅ የጋራ ጥምረት ያስፈልጋል የሚል አቋም በመውሰድ ነው እንግዲህ ሪያድ ይህን ትልቅ ጥምረት የመሰረተችው እጅግ የበርካታ ሀገራት ነው ማለት ነው። ስለዚህ ብዙ ጥያቄዎች ሊነሱ የሚችለው እነማን ተሳተፉ የሚለው ብቻ አይደለም። ከዚህ ቀደም ሳውዲ አረቢያ ስትመራው የነበረው እነ ግብጽ ያሉበት፣ እነ ጅቡቲ ያሉበት፣ እነ ሱዳን ያሉበት በርካታ የዛ አካባቢና ዮርዳኖስን ጨምሮ ያሉበት የቀይ ባህር ፎረም ሬድሲ ወይም ደግሞ RSF እየተባለ የሚጠራው ፎረም አቅመቢስነቱን ያሳየም ሆኗል። እሱ መጠበቅ ስላልቻለ አዲስ አይነት መንገድ ስለሚያስፈልግ ሳውዲ አረቢያ እሱን ማድረጉ በአንድ በኩል ኢትዮጵያ ስትቃወሙ የነበረው ከዚህ ቀደም ከቀይ ባህር ፖለቲካ አንጻር ወይም ደግሞ የቀይ ባህር ፎረም ውስጥ መካተት አለብኝ ምክንያቱም እኔም የአካባቢው አገር ስለሆንኩ በሚል ስትከራከርበት የነበረው ጉዳይ ዛሬ ሰምሮላታል ማለት እንችላለን። ቀይ ባህር ላይ የሬድሲ ፎረም አቅም እንደሌለው በማሳየቱ ብቻ። በሌላ በኩል ደግሞ በዚህ ጉዳይ ላይ ኢትዮጵያ አሁን ተሳታፊ ሆና ካልተገኘ ከመቼውም ጊዜ በላይ በየትኛውም የፖለቲካ አጋጣሚ ኢትዮጵያ በቀይ ባህር ፖለቲካ ላይ ተሳትፎ እንዳይኖራት የሚፈልጉ ሀገራት ቁጥር እጅግ በርካታ መሆኑን በግልጽ ሊያሳይ ይችላል። ከነዛ ውስጥ እንግዲህ ሳውዲ አረቢያ ትሆናለች። እስካሁን ባለው ሁኔታ ግን ስማችን ስላልተጠራ እኛ ብቻ አይደለንም፣ ጎረቤታችን ኤርትራም በቀይ ባህር ፖለቲካ ሴኩሪቲ ላይ ስሟ እስካሁን በጥርጣሬም አልተጠራም። ያልተጠራበት ምክንያት እንግዲህ ሚስጥር ሊሆን ይችላል፣ ተሳትፋ ሊሆን ይችላል። ኢትዮጵያም ኤርትራም ዊ ዶንት ኖ ስቲል እስካሁን በተወጣው መረጃ አማካኝነት ግን እነዚህ ጉዳዮች ቀላል እንዳልሆነ አድርጋችሁ ወይም ደግሞ ቀላል እንዳልሆነ መውሰድ ያስፈልጋል። እንግዲህ ሳውዲ አረቢያ በውጭ የሚኒስትሪ ኦፍ ዲፌንስ የመከላከያ ሚኒስቴሯ በጣም የእጅግ የበርካታ ሀገራት መልታይ ናሽናል ማሪታይም ዲፌንስ አሊያንስ ወይም ደግሞ የብዝሃ የባህር ኃይል መከላከል ጥምረት የሚል መመስረቱን ይፋ አድርጓል። ፍሬምወርክ ነው። ይህ ፍሬምወርክ እንግዲህ በጋራ ጥቃትን በእነዚህ ሶስት አካባቢዎች በቀይ ባህር በኤደን ባህረ ሰላጤና
እንዳልኳችሁ ደግሞ በበብ ኤል መንደብ እዛው ህንድ ውቅያኖስ ውስጥ ያለውን ስጋት ለመቆጣጠር የተደረገ እንደሆነ የሮያል ፎርሱ ወይም ደግሞ የሪያድ መንግስት በመከላከያ ሚኒስቴሩ በኩል በይፋ አስቀምጠዋል። ይሄኛው ዲክላሬሽን ይሄኛው አዋጅ ቀላል አይደለም። ምክንያቱም በዛ አካባቢ የሚደረግን የትኛውንም አይነት እንቅስቃሴ ፍሪደም ኦፍ ናቪጌሽን የሚባለው በዓለም አቀፍ መንገዶች ላይ የኃይል አቅርቦትና የተለያዩ መርከቦች እዛ አካባቢ እንዲንቀሳቀሱ ከማድረግ አንጻር ትልቅ ስራ ይሰራል ተብሎ ይታሰባል። ይህን ስራ ለመስራት ደግሞ አካባቢው ላይ ያለው ሴኩሪቲ በጣም መስተካከል አለበት፣ ሁቲዎች የጋረጡት ስጋት መስተካከል አለበት ከሚል አንጻር እንደሆነ በርካቶች እያነሱት ይገኛል። 3 ዋተርዌዎች አሉ እዚህ አካባቢ እንደምታውቁት ስትራቴጂክ ከሚባሉት ኮሪደር በተለይም ደግሞ ህንድ ውቅያኖስን ከሜዲትራኒያን ባህር ጋር የሚያስተሳስር ሆኖ ነው የተገኘው። ቀይ ባህርን እንደዚሁ የሚያስተሳስር ነው። እነዚህ የውሃ ላይ መተላለፊያዎች ያ ማለት ስዊዝ ካናልም ጫና ውስጥ ይገባሉ፣ ራሱ የሆርሙዝ ሰርጥም ጫና ውስጥ ይገባል ነውና በዚህ አካባቢ ያለውን እንቅስቃሴ ግሎባሊ ለመቆጣጠር ሳውዲ መራሹ ጥምረት በድጋሜ አገርሽቶ ወይም ደግሞ ተሞልቶ ከፍ ብሎ በዚህ በቀይ ባህር አካባቢ ተንቀሳቅሷል። ከዚህ በፊት እንደምታስታውሱት ተመልካቾች የመን ሁቲዎች ላይ ጥቃት ለመሰንዘር 9 ሀገራት አንድ ላይ ሆነው ሁቲዎች ላይ ጥቃት ለመሰንዘር ሞክረው ሳውዲ አረቢያ የምትመራው ነበረ፣ እነ ግብጽ የነበሩበት፣ እነ አሜሪካ የነበሩበት፣ እነ ዩናይትድ አረብ ኤሚሬቶች የነበሩበት ነበረ። ሳይሳካለት እንደቀረ ታውቃላችሁ። አብዛኛውን የየመንን ክፍል በተለይም ሰሜናዊ የመንን ሰናን ዋና ከተማውን ጨምሮ የተቆጣጠረው ሁቲ ማሸነፍ አልተቻለም ነበርና ይሄ ትንሽ አስቸጋሪ የሚያደርገው በዚህ ልክ ነው የሚታየውና የአሜሪካና የኢራን ውጥረት እንደዚህ በነገሰበት ሰዓት ደግሞ በሆርሙዝ ሰርጥ አካባቢ ያለው ቨርቹዋል ክሎዥር እጅግ አስቸጋሪ ያደርገዋል። ምክንያቱም ከዚህ ቀደም እንደምታውቁት 20% የሚሆነው የዓለማችን የነዳጅ ሀብት ወይም ደግሞ ነዳጅ የሚተላለፍበት አካባቢ መዘጋቱን ተከትሎ ሆርሙዝ ከፍተኛ ጫና ተፈጥሮ ነበረ። የዓለም ኢኮኖሚ በከፍተኛ ሁኔታ ተናግቶ ነበረ። አሁን ደግሞ በኤል መንደብ ቀይ ባህር ሬድ ሲ ማለት ነው፣ እንደዚሁም ደግሞ የገልፉን አካባቢ ወይም ገልፍ ኦፍ ኤደን የሚባለውን የኤደን ባህረ ሰላጤን መቆጣጠር የቻሉት ሁቲዎች አሁን ደግሞ በነ ሳውዲ አረቢያ አማካኝነት ጫና ሊፈጠርባቸው እንደሆነ በግልጽ ተቀምጧል። ይሄ ለሁቲዎች ብቻ የተሰጠ መልእክት እንዳልሆነ ግን ብዙ ኢትዮጵያውያንና ኤርትራውያን ሊገባቸው የሚገባ ጉዳይ ነው። ለምሳሌ የ43 ሀገራት እንግዲህ the representatives of 43 countries out of 51 that were invited participated in the meeting የሚል ሀሳብም ተሰጥቷል። ከ51 ሀገራት ነበሩ የተጋበዙት እዚህ አካባቢ ላይ ያለውን የሚሊተሪ ሁኔታ ለመቆጣጠር የባህር ኃይሉን እንቅስቃሴ ለመቆጣጠር 51 ሀገራት ተጋብዘው ከነዚህ ውስጥ በጣም እጅግ በርካታ ቁጥር ያላቸው 43 ሀገራት ተሳትፈዋል ማለት ነው። 51 ሀገራት ጥሪ ቀረበላቸው፣ 43ቱ እንግዲህ ተሳትፎበታል ማለት ነው። ስለዚህ ስንት ናቸው ማለት ነው? 51 ሲቀነስ 43 ማድረግ ነው። ስለዚህ በጣም ትንሽ ሀገራት ወደ 14 የሚሆኑ ሀገራት ናቸው። አይ ቲንክ ወደ 19 ሰምቲንግ እንደዛ አይደርስም። ምክንያቱም ወደ 18 ወይ እንደዛ ነው ወይ እንደዛ አይደርስም። 8 አካባቢ የሚሆኑ ሀገራት ናቸው ያልተሳተፉት ማለት ነው። ልክ ነው፣ 8 ሀገራት አልተሳተፉም ማለት ነው። 51 ተጋብዘው 8ቱ ብቻ ሳይሳተፉ ሲቀሩ 43ቱ ሲሳተፉ እጅግ በርካታ ጥያቄ ሊያስነሳ የሚገባው ጉዳይ ነው። ከነዚህ ውስጥ እነማን ተጠሩ የሚለውንም በእርግጥ መመልከት ያስፈልጋል። ያ ካልሆነ እዚህ አካባቢ ያለውን የቀይ ባህር ፖለቲካ በተደጋጋሚ ማንሳት፣ የኢትዮጵያ መንግስት መግለጫ መስጠት፣ የኤርትራ መንግስት ማን ነው የሚነካኝ፣ ከኤርትራ ሰሜን ጫፍ እስከ ደቡብ ጫፍ እስከ 2000 ኪሎ ሜትር ከኔ በላይ ማን የሚል ነገር አይደለም የሚያስፈልገው። ብዙ ጥያቄዎች ሊነሱበት የሚችል ነውና ይሄኛው ጉዳይ በጣም ክሪቲካል ነው። የአውሮፓ ህብረት ተወካዮችም እንደዚሁም ዴሌጌሽኖቹ እዛው ተገኝተው በጉዳይ ላይ ውይይት እንዳደረጉም ተነግሯል። የሳውዲ የመከላከያ ሚኒስቴር ነው ይፋ ያደረገው። አውሮፓ ህብረት እንደምታውቁት ኢዩ ማለት ነው እዛው አካባቢ በባህር ኃይል ለመከላከል ወይም ደግሞ ናቫል ፕሮቴክሽን ሚሽን የሚባል አለው። አስፓይድስ እየተባለ የሚጠራው ማለት ነው። ቀይ ባህር ላይ እንዳለው ይታወቃል። አውሮፓ ህብረት ያሳዝናል። ከአውሮፓ መጥተው እንግዲህ ቀይ ባህር ላይ የተለያዩ ኃይሎቻቸውን የሚያንቀሳቅሱ የ27 የአውሮፓ ሀገራት አባል ያለው ኢዩ ያለው እኛ እዚህ 60 ኪሎ ሜትር ኢትዮጵያ
ቆማ በምንም አይነት መንገድ የቀይ ባህርን ፖለቲካ እንዳታነሳ ተደርጋለች። ይሄኛው አንድም በራሳችን ጥፋት አንድም ደግሞ በጎረቤቶቻችን መግፋት ወይም ግፊት እንደሆነ ፖለቲካል ወይም ደግሞ ስትራቴጂክ ኢንሰርክልመንት የሚባለው ወይም ደግሞ ስትራቴጂክ አይሶሌሽን በሚባለው ምክንያት ኢትዮጵያ ገሸሽ ተደርጋለች። ይሄ ሲባል ግን አኪዩዝ እያደረግን ያለ ነው ወይም ደግሞ እየከሰስን ያለ ነው እየወቀስን ያለ ነው ኤርትራን አይደለም። የራሳችንን ፖለቲከኞችም የበፊቶቹን እንወቅሳለን። የኤርትራ መንግስትም በተለይም ደግሞ የፕሬዚዳንት ኢሳያስ አፈወርቂ መንግስትም እንደዚሁ ይወቀሳል። በዋነኝነት ግን የግብጽ ፖለቲከኞች እና አብደል ፈታህ አልሲሲና ከዛ በፊት የሙርሲ እንትን ሳይቀር የሚወቀስበት አጋጣሚ የፈጠረ ነው። ለማንኛውም ሳውዲ ሌድ ኮሊሽን ምን አይነት ልዩነት ሊያመጣ ይችላል የሚለው በርካቶችን እያነጋገረ ይገኛል። ምናልባት በዚህ ላይ አሉበት ተብሎ ከተጠረጠሩ ሀገራት መካከል እንደምታውቁት ቱርክ አለች። ቱርክ ሶማሌ ላይ ያላትን ፍላጎት ታውቃላችሁ። ኩዌት አለች፣ ባህሬን አለች፣ ካታር አለች፣ ጆርዳን አለች፣ ኢጅፕት አለች፣ ፓኪስታን፣ ጅቡቲ፣ ሶማሊያ፣ ባንግላዴሽ፣ የመን፣ ሱዳን እንደዚሁም ኮሞሮስ አሉበት ተብሎ ይታሰባል። አንደርስቱድ ነው የተደረገው። እንደዛ እነሱ ሊኖሩበት ይችላሉ ተብሎ የታሰቡ ነው። ከነዚህ ዝርዝር ውስጥ እንግዲህ 14 ሀገራት ናቸው በጠቅላላው ሊሆኑ ይችላሉ ተብሎ ከታሰቡት ውስጥ እንኳን ኢትዮጵያም ኤርትራ ሜንሽን አለመደረጋቸው አንድ ላይ ቆሞ የቀይ ባህርን ፖለቲካ ማስቀጠል እንጂ አረቦችን ቢሆኑ እንደማይተኙልን ማወቅም ያስፈልጋል የሚለውን መውሰድ ግዴታ ነው። በነገራችን ላይ ይሄኛው እንግዲህ የአስመራ መንግስትም ዝም ብሎ እዚህ አዲስ አበባን በመተናኮል ጊዜውን መፍጀት አያስፈልገውም። የአዲስ አበባ መንግስትም ሁሌ አስመራ ከጀርባ አለች፣ እንደዚህ ካይሮ እንደዚህ አለች እያለ ከመቀጠል ይልቅ ቆም ብሎ ማሰብ እንደሚያስፈልገው የሚጠቁም ነው። ግን ከ53ቱ ሀገራት ኢንቫይት ከተደረጉት ውስጥ ኢትዮጵያ አለች ወይስ ኤርትራ? እስካሁን የታወቀ ነገር የለም። እንደዛም ኢንቫይት ሆኖም ከሆነ እንደዛም ደግሞ ከ43ቱ ተሳታፊ ሀገራት መካከል ተወካዮችንም ልከው ከሆነ እሱም ሌላ ነገር ነው። ግን አልመሰለኝም በአሁኑ ሰዓት። ኤኒዌይ እነዚህ ሁለት ሀገራት አለመሳተፋቸው ደግሞ እሱን አንደምታው ከኢትዮጵያ አንጻር እጅግ ከባድ መጥፎ እንደሆነ ለመውሰድ አያዳግታችሁም ሁላችሁም እንደምታውቁት። ከዚህ ሲሻገር ግን በዋነኝነት የኤርትራ መንግስት ኢንቫይት ካልተደረገ ኢንቫይት ተደርጎም ደግሞ ካልተሳተፈ ችግሩ ከምን ጋር ነው? ከሁቲዎች ጋር አብሮ ይሰራሉ ወይ? ከኢራን ጋር አብሮ ይሰራሉ የሚል ጥያቄም የሚያስነሳ ነው። በነገራችን ላይ በዚህ በቀይ ባህር እንቅስቃሴ ላይ እነዚህ ሀገራት እነ ፓኪስታን፣ እነ ቱርክ የመሳሰሉት እነ ጅቡቲ፣ እነ ሶማሊያ አብረው የሚሰሩ ከሆነ ከሳውዲ አረቢያ ጋር በተቃራኒው ሶማሊያ እንደምታውቁት በሶማሌላንድ ጉዳይ የእስራኤል መንግስት ለምን ለሶማሌላንድ እውቅና ሰጠች በሚል ሶማሊያ እየከሰሰ ይገኛል። የእስራኤልን እውቅናም ችግር ውስጥ አስገባዋለሁ እያለ ይገኛል። ብዙ ጥያቄ እያነሳ ግን ደግሞ አት ዘ ሴም ታይም አሁን ባለው ጥምረት አብሮ ተሳታፊ ከሆነ አብሮ ተሳታፊ ማለት ከነ ሳውዲ አረቢያ ጋር የሶማሊያ መንግስት አብሮ የሚሰራ ከሆነ የቱርክ መንግስትም አብሮ የሚሰራ ከሆነ ባይ ዲፎልት የእስራኤል መንግስትን እንደመደገፍ ይቆጠራል ብቻ አይደለም በትክክልም ደግፈዋል ማለት ነው። ለምን የእስራኤል መንግስት በዚህ አካባቢ በኤልመንደ በቀይ ባህር ከዚህ በፊት መርከቦቹን እንዳይንቀሳቀስ በሁቲዎች ተዘግተውበት ነበረ። አሁን ግን እነዚህ ጥምረቶች ይጠብቁለታል። መጠበቅ ብቻ አይደለም፣ ጠበቁም አልጠበቁም ደግሞ እሱን ሁቲዎችን ጉዳት ለማድረስ ሲባል ኢራንንም ጉዳት እንደማድረስ ወይም ደግሞ ኢራንንም ጫና ውስጥ እንደማስገባት ነው የሚወሰደውና ሰው ባይ ዲፎልት እነዚህ ሀገራት እንደነ ፓኪስታን እንደነ ሶማሊያ ያሉት በተለይ ሶማሊያ ምክንያቱም ሶማሊያ ከእስራኤል መንግስት ጋር ያላት ግንኙነት ቁርጥርጥ ያለ ስለሆነ የታወቀ ስለሆነ አሁን ግን የእስራኤል መንግስት ፖለቲካ የእስራኤል መንግስት ፍላጎት ሰርቭ የሚያደርግ አቋም ወሰደች ማለት ነው። ለዚህ ነው የቀይ ባህር ፖለቲካ ሁልጊዜም ቢሆን እጅግ ውስብስብና በቀላሉ የማይገመት አንዱን ከሌላው በቀላሉ ማየት የማይቻል ነው። ብዙ መፍትሄ ለማምጣት አብሮ ከመስራት ውጭ አማራጭ የለም እየተባለ የሚገኘውና ይሄ በጣም ውስብስብ ነገር ነው። ኖተብል የሆነ ነገር አለ። እዚህ ግልጽ የሆነው ነገር ዩናይትድ አረብ ኤምሬቶች በዚህ አትሳተፍም፣ ኦማን አትሳተፍም። እንግዲህ በግልጽ የሆነው ነገር አልጀዚራ እያስነበበው ማለት ነው ዩናይትድ አረብ ኤምሬትስ ኖር ኦማን ሃቭ ሳይን አፕ። ዩናይትድ አረብ ኤምሬቶችና ኦማን በትክክል አልፈረሙም። ዩናይትድ አረብ ኤምሬቶች አለመፈረሙ ምንድነው ጣጣው? ችግሩ ምን መሰላችሁ? ሳውዲ አረቢያና ዩናይትድ አረብ ኤምሬቶች በቀይ ባህር ፖለቲካ፣ በራሳቸው በየመን ፖለቲካ እንደዚሁም ደግሞ በቀጠናዊ ራይቫል በአፍሪካ ቀንድ ጭምር
ቀጠናው ላይ የበላይነትን ለመውሰድ እነ ኤምቢኤስ እና ኤምቢዜድ የራሳቸው ጥያቄ ያላቸው በነገራችን ላይ። ስለዚህ ሳውዲ አረቢያ ብትሞት በዚህ አጋጣሚ ዩናይትድ አረብ ኤምሬቶችን እንደማታስገባት የአደባባይ ሀቅ ነው። ስለዚህ አልሆነም። ያልሆነበት ሚስጥር እንግዲህ አንደኛ ተገዳዳሪ ናቸው እንዳልኳችሁ፣ ሁለተኛ ደግሞ አይደለም በአሁኑ ትልቁ አሊያንስ ቀርቶ ከዚህ ቀደም በተመሰረተው የሳውዲ የሚመሩት እነ ግብጽ ያሉበት የቀይ ባህር ፎረምም ላይ አረብ ኤምሬቶችን አላሳተፏትም። ስለዚህ አረብ ኤምሬቶች አለመሳተፏ እሷን ተከትሎ እነማን ላይ ሳተፉ ይችላሉ የሚለውን መስመር ማዘጋጀትም ያስፈልጋል። ኢትዮጵያና አረብ ኤምሬቶች ወዳጅነታቸው በአሁኑ ፖለቲካዊ መንገድ የምታውቁት ነው። ስለዚህ በጣም የጠበቀ ግንኙነት አላቸው። በተለይም ደግሞ እንደምታስታውሱት ጠቅላይ ሚኒስትር አብይ አህመድ እንግዲህ ኢራን አረብ ኤምሬቶች ላይ ጥቃት ስትሰነዝር የመጀመሪያው መሪ ሆነው ሄደው እነ መሐመድ ቢን ዛይድን ያጽናኑ የጠየቁ ሰው ናቸው፣ ወይም ደግሞ ጠቅላይ ሚኒስትር ናቸው። ስለዚህ ዩናይትድ አረብ ኤምሬቶች አለመኖሯ በዚህ አጋጣሚ ደግሞ የዩናይትድ አረብ ኤምሬቶች ወዳጅ ማነች ተብሎ ሲወሰድ የኛ ነገር የተረጋገጠ ነው። አረብ ኤምሬቶች ከሌለች ኢትዮጵያም እንዳትኖር ይደረጋል ማለት ነው። ኢንሾርት ብዙ አይነት የፖለቲካ ሴራዎችን እዚህ ኮንስፓይሬሲዎችን ማንሳት እንችላለን። ኤኒዌይ ግን እሱን መውሰድ ያስፈልጋል። ኦማንም እንደምታውቁት ኦማን በራሷ መንገድ ከኢራን ፖለቲከኞች ጋር ስራዎችን እየሰራች የምትገኝ ሀገር በመሆኗ በራሷ መንገድ የሆርሙዝ ሰርጥን በራሷ ፕሮፖዛል ልክ የሚሄድ ፍላጎት ያላት ስለሆነ ብዙ አይነት ማዕከላዊ ችግሮች ሊፈጠሩ እንደሚችሉ እዛ አካባቢ ግልጽ ነው። the door remains open for other countries to accede the coalition የሚል የሳውዲ የመከላከያ ሚኒስቴር በሩ ክፍት ነው ያለው። በሩ ክፍት ነው ያለው የትኛውም ሀገር መቀላቀል ይችላል ነው። ስለዚህ ብዙ ሀገር እዚህ ላይ ሊቀላቀሉ ይችላሉ። የሚቀላቀሉት እነማን ናቸው የሚለው እንደዚሁ በነገራችን ላይ ኢትዮጵያ ተቀላቀላለች ወይ ብትሉኝ እኔ በዚህ ሰዓት በጣም ትልቅ ኦፖርቹኒቲ ነበረ፣ ትልቅ እድል ነበረ። አትቀላቀልም። የማትቀላቀልበት ምክንያት አንደኛ ከአረብ ኤምሬቶችም አንጻር፣ ሁለተኛ ደግሞ በቀይ ባህር ፖለቲካ ላይ ግብጽ የምትባለው ሀገር እጅጉን ኢትዮጵያ ብቅ እንድትል አትፈልግም። እሱ ላይ ትሰራለች። አት ዘ ሴም ታይም ደግሞ ኤርትራ ትኑርም አትኑርም አናቅም። ኢሳያስ አፈወርቂ በዚህ ልክ ደግሞ ኢትዮጵያ ወደዛ ምን አገባት የሚለውን አንደምታ ነው የሚወስዱት። ሰው እነዚህ ነገሮችን ግምት ውስጥ ማስገባት እጅግ ጥልቅ የሆነ የፖለቲካ መወሳሰብን እዛ አካባቢ ሊፈጥር እንደሚችል ጋር ነው። እንግዲህ ተሳታፊ ሀገራት ኮንቬንሽን አላቸው ወይም ደግሞ ስምምነታቸው የባህር ኃይሉን የመሪታይም ሴኩሪቲውን ወይም ደህንነቱን በጋራ ኃላፊነት ማንቀሳቀስና በጋራ ኃላፊነት በትብብር እንደዚሁም ደግሞ በቅንጅትና በተለያዩ አጋጣሚዎች አንዱ ሌላውን እያማከረ እዛ አካባቢ ምንም አይነት ስጋት የሌለበት ቀጠናን መፍጠርና መርከቦች እንደፈለጉ ሊንቀሳቀሱ የማድረግ ውጥን ያለው ነው። just they will do that ተብሎ ይታሰባል። እንግዲህ እንዳልኳችሁ ብዙ ነገር ያመጣልና ግን ደግሞ ችግሩ የትኛው አየር ኤርክራፍት ወይም ደግሞ የትኛው የጦር መርከብ የትኛው አውሮፕላን እዛ አካባቢ ይሰፍራል፣ የትኛው ሀገር ምን አይነት የጦር አውሮፕላን ምን አይነት የጦር መርከብ ኮንትሪቢዩት ያደርጋል ለዚህ ጥምረት የሚለውም ብዙዎችን የሚያነጋግር ነው። ግን አክቲቪቲዎቹ በጣም የኢንተለጀንሶችን ወይም ደግሞ መረጃዎችን ኢንተለጀንስ ሼር ያደርጋሉ፣ ይጋራሉ። ኢንፎርሜሽኖችን ኦፕሬሽናል መረጃዎችን ወይም ደግሞ የዘመቻ እቅዶችንም አብረው ይጋራሉ። ከዛ ደግሞ አስፈላጊ ከሆነ የጋራ የጦር ልምምድና የባህር ኃይል ወይም የባህር ላይ አሳሳዎችንም ወይም ደግሞ ዘመቻዎችንም የማድረግ ግልጽ አቋም አላቸው። አሊያንሱ ፒውርሊ እንግዲህ በግልጽ የተቀመጠው ዲፌንሲቭ ኢን ኔቸር ራስን መከላከል በተፈጥሮው ዳዝ ናት ታርጌት ኤኒ ስቴት የትኛውንም ሀገር እንግዲህ ታርጌት አያረግም የሚል ነገር ነው ያለውና እሱን እንግዲህ ጊዜ የሚፈታው ቢሆንም የምንመለከተው ቢሆንም አሁን ባለው ሁኔታ ግን እችኛዋን የፖለቲካ መንገድ ለማስከተል እችኛዋን ፖለቲካዊ መንገድ ለማስቀመጥ ተሞክሯል። እንግዲህ ብዙ ነገሮች አሁንም ጥያቄ ይነሳባቸዋል። ሳውዲ አረቢያ እንግዲህ is recognized as a founding member መስራቿ ሳውዲ አረቢያ ናት። እንግዲህ እንደ the alliance and the home of its headquarters
የዋና መስሪያ ቤቱ ያለው እንግዲህ እዛ ነው። ዙ the statement didn't specify the exact location። ያ ማለት እንግዲህ ሳውዲ አረቢያ ወይም ሪያድ እንደ መስራች ትወስዳለች እና ወይም ደግሞ ሄድኳርተሮቹ የት እንደሚቀመጡ እስካሁን በመግለጫ ወይም ደግሞ ባለው አቋም ልክ ማወቅ ባንችልም አንዳንድ ነገሮች ግን ወደ ሪያድ ሊወስዱ እንደሚችሉ ጠቋሚ ነው። ምክንያቱም ከመስራች አባቶቹ ራሷ ቀደምት ስለሆነች ነው። የየመን ሁቲዎች ደግሞ የማሪታይም እንቅስቃሴዎችን እዛ አካባቢ ስለዘጉ ሆርሙዝም ላይ እጅግ ፈታኝ የሆኑ ጥያቄዎችን ከማንሳታቸው ባሻገር በዚህ እንግዲህ በቀይ ባህር ፖለቲካ ላይ የተለያዩ ችግሮችን ቀውሶችን ይፈጥራሉ የሚል ከኢራን ፖለቲካ ጋርም የተገናኙ ጉዳዮች ይነሳሉና ለዚህም ሊሆን ይችላል እንግዲህ ሳውዲ በራሷ መንገድ ልታስቀጥለው ልትሞክር ትችላለች። ግን እንዴትና በምን ሁኔታ በየትኛው አጋጣሚ የሚለው ብዙ ሰዎችን ሊያነጋግር ይችላል። ወቴቨር ግን ይሄኛው ትልቅ ጥምረት ሆኖ ተወስዷል ማለት ነው። ምክንያቱም ሪያድ ሆርሙዝ ሰርጥ ሲዘጋባት ሳውዲ አረቢያ ማለቴ ነው ሲዘጋባት እንግዲህ ኤክስፖርት የምታደርገው የነዳጅ ምርቷን በኢስት ዌስት ፓይፕላይን አማካኝነት ነው። ይሄኛው እንግዲህ ኢስት ዌስት የሚባለው ወይም ደግሞ ይሄኛው የነዳጅ ማስተላለፊያ መስመር ኮኔክት የሚያደርገው የተለያዩ ማጣሪያዎችን በተለይም በሀገሪቱ ምስራቃዊ ክፍል ተርሚናል ውስጥ ያምቡ ከሚባለው ወይም ደግሞ የሬድሲ የባህር ዳርቻ ላይ ካለው እንደሆነ ይታወቃልና እሱ እንግዲህ ያምቡም ችግር ውስጥ ስለሚገባባት ነው ይሄን አይነት ኤፈርት ወስዳ ወይም ደግሞ ኮሚትመንት ወስዳ እንዲህ አይነት ጉዳዮች ላይ የገባችው። ሳውዲ እንግዲህ በብኤል መንደብን እንትን በማለት ነው እና which is located between ኤርትራ ጅቡቲ ኤንድ የመን እንደምታውቁት በብኤል መንደብ በጅቡቲ በኤርትራና በየመን መሀል የሚገኝ በመሆኑ እሱን አልፎ መሄድ ያስፈልጋል። ስለዚህ ታርጌት የምትደረግበትን መጠን እንደምታውቁት ነው። አፕሮክሲማትሊ እንደምታውቁት ከ10 እስከ 12 በመቶ የሚሆነው የዓለም አቀፉ የባህር ኃይል ወይም ደግሞ የባህር ላይ ንግድ የሚያልፈው በዚህኛው ሰርጥ አካባቢ ነው ቀይ ባህርን ጨምሮ ማለት ነውና በጣም ደግሞ ሚሊዮኖች የሚቆጠሩ በሚሊዮን በርሜል የሚቆጠር ነዳጅም በየቀኑ የሚተላለፍበት ነውና one of በጣም the two exact exit and entry points of to the Red Sea southern being and ያ ማለት ባጭሩ እነዚህ እንግዲህ የሆርሙዝ I'm sorry የኤደን ባህረ ሰላጤ አካባቢ ያለው በብኤል መንደብ በደቡባዊ በኩል መውጫው ከሬድሲ ማለት ነው መግቢያም ሊሆን ይችላል። ከዛም ደግሞ ወደ ካናሉ ወደ ስዊዝ ቦይ ለማለፍ በሰሜን በኩል ለቀይ ባህርም የሚያግዝ በመሆኑ እጅግ አስቸጋሪ ነው። በብኤል መንደብ በነገራችን ላይ እጅግ ጠባብ ናት። 29 ኪሎ ሜትር ስፋት ያላት ናት። ያ ማለት the narrowest point የሚባለው እና ይሄኛው ትራፊኮችን በሁለቱ ቻናሎች ኮንትሮል አድርጎ ይዞታል ተቆጣጥሮ ይዞታል እና ይሄኛው ላይ ምን አይነት ቀውስ ሊፈጥር ይችላል? ምክንያቱም ጠባብ ነው፣ በቀላሉ ማለፍ አይቻልም። ከዛ አንጻር ምን አይነት ችግር ሊፈጠር ይችላል የሚለውንም በቀላሉ ላለማየት ወይም ደግሞ ለማየት ያግዛል። ምክንያቱም ሆርሙዝ ሰርጥ ላይ የነበረውን ቀውስ የምናስታውሰው ነው። ከዛም ደግሞ ሲሻገር በቀይ ባህር ላይ ያለው አሁናዊ እንቅስቃሴ ደግሞ ብዙዎችን እያነጋገረ የሚገኝ ጉዳይ ነው። በዚህ ላይ የሚቆምም አይደለም። ምክንያቱም በአፍሪካ ቀንድ ላይ ያለው አንዳንድ የፖለቲካ ጥያቄዎች አሁን እየሰፉ ሄደዋል። እነ ፕሬዚዳንት ዶናልድ ትራምፕም የራሳቸውን መንገድ ለማስቀመጥ ቢሞክሩም አላሳኩም። ያላሳኩበት ምክንያታቸው ደግሞ እንደምታውቁት በአንድም በሌላ መንገድ እዚሁ አካባቢ ያለው የዓለማችን ፖለቲካ የተረጋጋ ባለመሆኑና ችግሮችን መቋጨት ባለመቻሉ ነው። ስለዚህ እነዚህን ጉዳዮች ማየት እጅጉን ያስፈልጋል። በነገራችን ላይ እንደዚህ አይነት ጉዳዮች ደጋግሜ ኢትዮጵያና ኤርትራ በዚህ ጉዳይ ላይ አንድም ኢንቫይት ካልተደረጉ ጥሪው ካልተደረገላቸው ሲቀጥል ደግሞ ጥሪ ተደርጎላቸው አልሳተፍም ካሉም ሌላ አይነት አንደምታ ያለው ነው። ጥሪ ከተደረገ ለምሳሌ ኢትዮጵያ ጥሪ ቢደረግላት በጣም በቀይ ባህር ፖለቲካ ላይ እንደ ግሪን ላይት የሚቆጠር ነው። ምክንያቱም ጥያቄ አለኝ እያለች ስለሆነ ኤርትራ ደግሞ በዚህ ላይ ብትጠራ አይደንቅም፣ ደግሞ ይገባታል መጠራት። ምክንያቱም ከ1900 በላይ ኪሎ ሜትር ጫፉን ኮስት የያዘች በቀይ ባህር ላይ ካልተጠራች ይሄ አንደምታው ከባድ ነው ለኤርትራ ራሱ። ስለዚህ ኤርትራና ኢትዮጵያ ጉድ ሊሆኑ ችለዋል ብዬ እገምታለሁ። ምክንያቱም በተለይ ኢትዮጵያ እንኳን አለመጠራቷ በቀደም ሲል በነገርኳችሁ ምክንያት ከአረብ ኤምሬቶች ጋር ባላት ግንኙነት ምክንያት ፖዚቲቭ የሆነ ግንኙነት አላት። ስለዚህ ለሳውዲ የምትጓጥ አገር አትሆንም። እሱን እንቶ ከዛም ደግሞ
ግብጽ የምትባል ደንቃራ አለች። እሷ ደግሞ ኢትዮጵያ የምትባል ሀገር በዚህ በኩል ብቅ የምትል ከሆነ ዋጋ እንከፍላለን የሚል ስጋት ስላለባቸው ቢያንስ በጠላትና በወዳጅ ምክንያት ላንገባ እንችላለን። ከሳውዲ ጋር ሰላማዊ ግንኙነት እንዳለን ቢታወቅም ግን ደግሞ የዩናይትድ አረብ ኤሚሬቶች ወዳጅ ናቸው ኢትዮጵያውያን ተብሎ ከታሰበ እንዳንገባ ይደረጋል። ምክንያቱም ራሷ ዩኤኢም ስላልገባችበት። ሁለተኛ ደግሞ ይሄ በወዳጅ ስም እኛም አብረን ከጥምረት አንጻር እንድንገለል የምንደረግበት። ሁለተኛ ደግሞ በኤኒሚቲ አማካኝነት በጠላትነት አማካኝነት ፎር ኤግዛምፕል የግብጽ ፖለቲከኞች በዚህ ላይ ኢትዮጵያ ገባች አብራ ትከላከል ካሉ ኢትዮጵያ በቀይ ባህር ብቅ አትላትም በሚል ለዘመናት የሰሩበትን ፖለቲካቸውን አሳልፈው እንደመስጠት ይቆጠራልና የኢትዮጵያ ላይ ገርም ይችላል። ኤርትራን እስካሁን ስሟን ስላላየሁት በጣም ስለገረመኝ ነው። ኤርትራ ደግሞ በዚህ ውስጥ አንድም ኢንቫይት ካልተደረገች አንድም ኢንቫይት ተደርጋ ካልተሳተፈች እጅግ በርካታ ነገሮችን ሊያስነሳባት ይችላል። ኢንቫይት ካልተደረገች ካልኳችሁ ሁሉም ሀገራት እውነትም አይፈልጉንም። የአፍሪካ ቀንድ በተለይም ደግሞ ለየት ያለ ማንነት አላችሁ ተብሎ የሚታሰቡትን እንደ ኤርትራና ኢትዮጵያ ያሉ ሀገራትን የሚል ድምዳሜ ይወስዳል። ከዛ ኤርትራ ኢቨን ኢንቫይት አለመደረጓም እንደው ካልተደረገች ይገርመኛል። ከተደርጋም ኤርትራም አልሳተፍም ካለችም ይሄም ሌላ ታሪክ ነው። ለምንድን ነው አልሳተፍም ያለችው? ከማን ጋር ነው ግንኙነት ያላት? ከሁቲዎች ጋር፣ ከኢራን ጋር አይነት ጥያቄ ሊነሳባት ይችላል። ኢቨን ተሳትፋ ከፈራሚዎቹ 14 ሀገራት ውስጥ አለመመደቧም ደግሞ ካልፈረመች ከ43 ተሳታፊዎች መካከል አንዷ ሆና ከፈራሚዎቹ ውስጥ ካልሆነች ሌላ ጥያቄን በድጋሚ ያስነሳልና ይሄኛው በጣም መስቀልቀል ቋጠሩ ነው። በጣም ለመፍታት እጅግ አስቸጋሪ የሆነ ቀጠና ሊፈጥር ይችላል የሚል አረዳድ አለና ከዚህ አንጻር በርካታ ሰዎች ፖለቲካሊም እንደዚሁም ደግሞ ሚሊተሪሊም ሀሳባቸውን ለማጋራት ግድ ብሏቸዋል። ወደ ተመልካቾቻችን በጣም ረዘም ያለ ጊዜ ወሰድኩት ቁልፍ ጉዳይ ስለሆነ ነው። ለነበረን ቆይታም ለትግስታችሁም ላይክም ሰብስክራይብም ሼርም ስለምታደርጉ እጅጉን አመሰግናችኋለሁኝ። ታንክ ዩ ቨሪ ማች።